ሰላም ስለ አይን ጤና እንማማር። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ኦኬ ሶ ዛሬ ሁለት ነገሮችን ዲስከስ እናደርጋለን። ኢንትሮፒዮን ኤንድ ኤክትሮፒዮን ይባላል። ሶ ኢንትሮፒዮን ማለት የአይን ቆቡ ወደ ውስጥ ጥፍ ብሎ ሲገባ ነው። ወይራስ ኤክትሮፒዮን ደግሞ በተቃራኒው የአይን ቆቡ ወደ ውጭ ሲወጣ ማለት ነው። ሶ ኢንትሮፒዮንን መጀመሪያ እኔ ኢንትሮፒዮን ኮዞቹ ምንድን ናቸው? የመጀመሪያ ኮዝ ኮንጀኒታል ነው። ከልጅነት ጀምሮ ኮንጀኒታል ከልጅነት ሊመጣ ይችላል በተፈጥሮ እንደምንለው። ሁለተኛው ደግሞ በእድሜ ኢንቮሉሽናል ወይም ደግሞ ሴናይል ይባላል። በጣም እድሜያችን እየጨመረ ሲመጣ ይሄ የአይሊድ መስል አለ። መስሉ ኦርቢኩላሪስ ኦክሊ ብለን ተነጋግረን ያ መስል ሉዝን ሲሆን ላግዚቲ ሲሆን ስትሬንግዙን በሚያጣ ጊዜ አይሊዱ ወደ ውስጥ የመግባት እድል ይኖረዋል ማለት ነው። ይሄ ሁለተኛው። ሶስተኛው ደግሞ ምንድነው? ሲካትሪካል ሞስት ኮመን በእርግጥ ኤጅ ሪሌትድ ነው። ይሄ ሲካትሪካል ከዲዚዝ አንጻር ደግሞ ኮመንስት ነው። ሌትስ ሴ ምሳሌ ስጥ ብትሉኝ ትራኮማ ሲባል ሰምታችሁ ከሆነ ሲካትሪካል ማለት በጠባሳ ምክንያት ማለት ነው። የአይን ይሄ ቆቡን ገልበጥ ብታደርጉት በውስጥ በኩል ለምሳሌ በትራኮማ ምክንያት ጠባሳ ሲኖር ያ ጠባሳ ሊዱን ምን ያደርገዋል? ሽሪንክ ያደርገዋል። ስለዚህ ሽሪንክ ሲያደርገው ግልብጥ ብሎ ሊዱ ወደ ውስጥ ይገባል ማለት ነው። ይሄ ሶስተኛው ኬዝ ነው ማለት ነው። አራተኛው ኬዝ ደግሞ ምንድነው? ስፓስቲክ ይባላል። ወይም ደግሞ ዲዩ ቱ ስፓዝም ኢንቮለንተሪ የሆነ ሊዱ ኮንትራክት አድርጎ ወደ ውስጥ ሲገባ ማለት ለምሳሌ አይኔን እንዲዘጋለሁ፣ ይሄ ቮለንተሪ ነው። ኢሪቴት የሚያደርግ ነገር ወይም ደግሞ እጄን ወደዚህ ባደረገው ብሊንክ አደርጋለሁ፣ ይሄ ኢንቮለንተሪ ነው ማለት። ስለዚህ ኢንቮለንተሪ ዲዩ ቱ ሪፍሌክስ ወይም ኢሪቴሽን ወደ ውስጥ ሲገባ ይሄ ዲዩ ቱ ስፓዝም አራተኛው ኮዝ ነው ማለት። ስለዚህ በእነዚህ ምክንያቶች አይሊዱ ወደ ውስጥ ሲገባ ይሄ ምን ይባላል? ኢንትሮፒዮን ይባላል ማለት። ስለዚህ አይሊዱ እሺ ወደ ውስጥ ገባ፣ ምንድነው ክሊኒካሊ ታካሚው የሚያሳየው ምልክቶች የሚለውን ደግሞ ስናይ፣ አንደኛ ፎሬን ቦዲ ሴንሴሽን የሆነ ባዕድ ነገር የገባ ይመስላል። ምክንያቱም ሊዱ ተገልብጦ ጸጉሩ ወደ ውስጥ ስለሚገባ ፎሬን ቦዲ ሴንሴሽን። ሁለተኛ ብርሃን ማስፈራት። ሶስተኛ እንባ መፍሰስ። አራተኛ ፔን ህመም። አምስተኛ የመቅላት ምልክቶች። እነዚህ አይነት ምልክቶች ታካሚው ላይ ይኖራል ሊዱ ወደ ውስጥ ሲገባ ማለት ነው። ኮምፕሊኬሽኑ ምንድን ነው? በእነዚህ በመሆኑ ምክንያት የሚመጣ የመጨረሻ ኮምፕሊኬሽን ምንድን ነው? ጸጉሩ ወደ ውስጥ ሲገባ ይሄ የአይን ብሌኑን ምን ያደርገዋል? ይከረክረዋል። በሚከረክረውና እንትን በሚለው ጊዜ አብሬሽን ወይም ደግሞ አልሰር ዴቨሎፕ ያደርጋል። ኮርኒያውን ስለሚነካው ዲስኮንቲኒቲ ሲሆን አልሰር ዴቨሎፕ ያደርጋል። በዛ ምክንያት ኢንፌክሽን ኤንድ ኢንፍላሜሽን ይኖራል ማለት። የአልሰርና ኬራቶፓቲ ይባላል። የኮርኒያ ዲዚዝ የብሌኑ ሲጎዳ ማለት ነው። በሱ ምክንያት አልሰር ባለ የፋይናል ኮንሲኩዌንሱ ብሌኑ ጠባሳ ይመጣል። ጠባሳ ሆነ ማለት ወደ አይነ ስውርነት ተጋለጥን ማለት። ስለዚህ ዋናው ዓላማው የአይን ቆቡን ወደ ውስጥ የገባውን በመገልበጥ ብሌኑን በመንካት ጠባሳ እንዳይፈጠር ማድረግ ነው። ሜን ትሪትመንት ኦፕሽን ያ ማለት ሰርጀሪ ነው ማለት። በሰርጀሪ የገባውን የአይን ቆብ መገልበጥ ነው። ገልበጥ ስናደርገው ምንድነው? ጸጉር ወደ ውስጥ ገብቶ ብሌኑን አይነካው። ብሌኑን ካልነካው አልሰር ዴቨሎፕ አያደርግም። አልሰር ደግሞ የሚባለው ወደ ጠባሳ የሚያመራው ማለት ነው። ስለዚህ በሰርጀሪ ይህን በመገልበጥ እናስተካክላለን ማለት ነው። ተጨማሪ ግን ህክምናዎች ደግሞ ምንድነው? ለምሳሌ ሬድነስ ምናምን አለ አይደል? ለሱ አንቲባዮቲክ እንሰጣለን። ኢንፌክሽን ኢንፍላሜሽንን ትሪት ለማድረግ ማለት ነው። ጠብታዎችን እንሰጣለን። ለድርቀት ደግሞ ምንድነው? አርቲፊሻል ቲር እንሰጣለን፣ አይኑ እንዲለሰልስ ማለት ነው። እሱን ትሪት እናደርጋለን። ሜን ኦፕሽኑ ግን ምንድነው? ሰርጀሪ ነው ማለት ነው። ይሄ ኢንትሮፒዮን ይሆን እንደምታዩት እዚህ ጋር ያያችሁ ወደ ውስጥ ገብቷል። ይሄ ኢንትሮፒዮን ይባላል። ወይራስ ይሄ የምታዩት ደግሞ ኤክትሮፒዮን ነው። ተገልብጦ ወደ ውጭ ወጥቷል። ይሄን የምታዩት ነው አያችሁ፣ ተገልብጦ ወደ ውጭ ወጥቷል። ይሄ ደግሞ ኤክትሮፒዮን ወደ ውጭ ሲወጣ፣ ይሄም አንደኛ ኮንጀኒታል ኮዝ አለው፣ ሁለተኛ በኤጅ ኮመንሊ በኤጅ ነው። ኤጅ ሪሌትድ ከእድሜ ጋር ተገናኝቶ ነው። የአይሊዱ መስል ላግዚቲ ወይም ኢላስቲሲቲ በሚያጣ ጊዜ ይገለበጣል ማለት ነው። ሌላው ደግሞ በጠባሳ ምክንያት እዚህ ፌስ ላይ ለምሳሌ ጠባሳ ምናምን በሚኖር ጊዜ ይጎትተዋል፣ ሊዱ ወደ ውጭ ይወጣል ማለት ነው። ሌላ አራተኛው ደግሞ ምንድነው? ፓራሊቲክ ነው። በፓራላሲስ ይህም ፌሳችንን ከዚህ በፊት ተናግረናል። ፋሻል ነርቭ ይባላል። የፌስ ላይ ያለ ነርቭ ማለት ነው። ኦርቢኩላሪስ ኦክሊ መስልን ኢነርቬት የሚያደርገው የአይን ቆብ ለመድፈን የሚረዳንን መስል የሚያግዘው ነርቭ ፋሻል ነርቭ ክራኒያል ነርቭ 7 ይባላል። እሱ በሚጎዳ ጊዜ በቃ ይሄ ሊዱ
መዘጋት ስለማይችል ይገለበጣል ማለት ነው። ይሄ ፓራሊቲክ ኮዝ ነው። ስለዚህ በዚህ ምክንያት በእነዚህ ኮዞች ምክንያት የሚመጡ ምልክቶች ምንድን ናቸው? ታካሚው ክሊኒክ ውስጥ ሲመጣ የሚያጋጥመን ነገር እንባው ይፈሳል፣ አይኑ ይቀላል፣ ድርቀት። ምክንያቱም እንባ ማለስለስ ነው ስራው ብለናል ከዚህ በፊት። ያ እንባ ስለሌለ አይኑ የመድረቅ ስሜት ይሰማዋል፣ ባዕድ ነገር የገባበት ይመስለዋል፣ ኢሪቴት የመቆጥቆጥ ስሜት። እነዚህ አይነት ምልክቶች ይኖራሉ ማለት ነው። ስለዚህ ቤስት ኦፕሽኑ ምንድን ነው? ይህን በሰርጀሪ ወደ ነበረበት በመመለስ አይን ሲዘጋና ሲከፈት ድርቀት እንዳይፈጠር እናደርጋለን። እንደገና ደግሞ የአይን ወደ ውጭ በመጣ ጊዜ የሚያመጣው ኮንስኩዌንስ አለ፣ ኮምፕሊኬሽን የምንለው ማለት ነው። ቅድም ለኢንትሮፒዮን እንዳወራ ነው ማለት ነው። ኤክስፖዝድ በሚሆን ጊዜ ብሌኑ ኤክስፖዠር ኬራቶፓቲ ኤክስፖዝድ በመጋለጡ ምክንያት የብሌን በሽታ ይመጣል። ብሌን በሽታ መጣ ማለት አልሰር ማለት ወደ ኮርኒያ ኦፓሲቲ የሚያመራ ነው። ኦፓሲቲ ማለት ጠባሳ ማለት ነው። በቃ አይነ ስውር ሆነ ማለት። እነዚህ አይነት ነገር እንዳይከሰቱ ነው ይሄ ወደ ውጭ የወጣው በሰርጀሪ ወደ ነበረበት ይመለሳል። ኢንፌክሽኖች ካሉ ደግሞ ባክቴሪያን ኢንፌክሽኖች ካሉ ደግሞ ለሱ ጠብታ እናዛለን፣ እሱ እናስተካከላለን። ለድርቀቱ ደግሞ አርቲፊሻል ጠብታ እንሰጠዋለን። አይኑ ይለሰልሳል፣ ሰላም ይሆናል ማለት ነው። ስለዚህ ኢንትሮፒዮን ወደ ውስጥ ነው፣ ኤክትሮፒዮን ወደ ውጭ ነው። በምን እንደሚነሱ ተነጋግረናል። ታካሚው ክሊኒክ ውስጥ ሲመጣ የሚያሳዩ ምልክቶችን አይተናል። በምን አይነት መንገድ እንደምናስተካክለው በሰርጀሪ እና ተያያዥ ለሆኑ ጉዳዮች ደግሞ ጠብታ በመስጠት ሕክምናው ይከናወናል ማለት ነው። ለዛሬ ይሄ ነው። ላይክ አድርጉ፣ ሼር አድርጉ። ይመቻችሁ።